ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ሻንቆ ኦፊሻል ላይ ትገኛላችሁ። አጫጭር ስፖርታዊ ዜናዎችን እያደረስኳችሁ ቆይታን አደርጋለሁ። ማንቸስተር ዩናይትድ እና ማርከስ ራሽፎርድ በድጋሚ ስሞቻቸው ተያይዞ እየተመለከትን እንገኛለን። ባርሴሎና እና ዩናይትድ በዚህ ተጫዋች ዝውውር ጉዳይ አሁን ላይ መስማማት ላይ እየደረሱ እንዳልሆነ ምናልባትም ተጫዋቹ ከባርሴሎና ጋር የሚለያይባቸው እድሎች መኖራቸውን የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። ማንቸስተር ዩናይትድ ለተጫዋቹ የጠየቀው ገንዘብ በባርሴሎና በኩል ተቀባይነት ያገኘ አይደለም የሚመስለው። ዩናይትድ ተጫዋቹን በድጋሚ ወደ ኦልትራፎርድ እንዲመጣም ጭምር የሚፈልግ ክለብ አለመሆኑን በተደጋጋሚ እየተመለከትን እንገኛለን። በዝውውሩ ሂደቱ ላይ ታዲያ ማንቸስተር ዩናይትድም ተጫዋቹን ዳግም ወደ ኦልትራፎርድ እንዲመጣ አይፈልግም። በተመሳሳይ በባርሴሎና በኩል በማንቸስተር ዩናይትድ በኩል ደግሞ ገንዘብ የማይቀነስ ከሆነ ተጫዋቹን ወደ ኦልትራፎርድ የማምጣት ፍላጎት እንደሌለም ጭምር ነው መረጃዎች የሚጠቁሙትና በዚህ ሰዓት ላይ የማርከስ ራሽፎርድ ዳግም ወደ ኦልትራፎርድ የመመለሱ ጉዳይ ላይ እጅግ በጣም አጠያቂ ሆኖ የተመለከትናቸው ከሚገኙ ርዕሰ ዜናዎች ውስጥ በቀዳሚነት የሚነሳ ሆኗል። መጨረሻው ምን ሊሆን ይችላል የሚሉት ጉዳዮች በተደጋጋሚ የተነሱ ነው የሚገኙት። ስቲል ማንቸስተር ዩናይትድ ከ26 ሚሊዮን ፓውንድ ለተጫዋቹ የውል ማፍረሻ መቀነስ እንደማይፈልግም ጭምር ነው የተነገረ የሚገኘው። 28 ዓመቱ ላይ ነው የሚገኘው። እንደ ዴይሊ ሜል መረጃ ከሆነ ዩናይትድም ተጫዋቹ እንዲመለስለት እንደማይፈልግም ጭምር ነው መረጃዎች በዚህ ሰዓት ላይ በመጠቆም የሚገኙት። ከሊቨርፑል ጋር ተያይዞ በዚህ ሰዓት ላይ በዶሚኒክ ዞቦዝ ላይ በተመለከተ ተጫዋቹ እንደ ቲምቶክ መረጃ ከሆነ በሪያል ማድሪድ እንደሚፈለግም ጭምር እየተነሳ ነው የሚገኘው። ይህ ሃንጋሪ የ25 ዓመቱ የአማካይ ተጫዋች በጣም አስደናቂ የሚባል የውድድር ዓመትን ዘንድሮ እያሳለፈ ነው የሚገኘው። በሊቨርፑል ቤት ውስጥ እየተመለከት ነው በሚገኘው የዚህ ውድድር ዓመት ቆይታ ብዙዎቻችን በጣም እያደነቅነው ነው የምንገኘው። 10 ጎሎችን አስቆጥሯል፣ 7 አሲስቶችን አድርጓል። በሁሉም ውድድሮች 35 ጨዋታዎችን ደግሞ ዘንድሮ አከናውኖ እየተመለከት ነው የሚገኘው ተጫዋቹ እና ከዚህ መነሻ ብዙሃኑ እንደሚሉት ተጫዋቹ ምናልባትም ወደ ሪያል ማድሪድ የማቅናት እድል አላቸውም ጭምር ተብለው ከሚጠበቁ ተጫዋቾች መካከል እንዳንዱ ይነሳል። ነገር ግን በሊቨርፑል በኩል ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለውም ጭምር ነው የተነገረ የሚገኘው። ከዚህኛው ባሻገር በዚህ ሰዓት ላይ የተነሱ ከሚገኙ ርዕሰ ዜናዎች ውስጥ አንዱ ባሳለፍነው ኦልሞስት በዚህኛው የውድድር ዓመት ነው አይደለ ወደ እንግሊዝ ፕሪሚየር ሊግ የመጣው ጀርመናዊው የኒውካስል የፊት መስመር ተጫዋች የሆነው ኒክ ቮልትማደን በኒውካስል ያለው ቆይታ ብዙም ደስተኛ እንዳላደረገውም ጭምር የጀርመኑ ተነባቢ ጋዜጣ ቢልድ አስነብቦናል። በዚህ ቆይታው ደግሞ የሃሪኬን የዕድሜ መክፋት ምክንያት ደግሞ ምናልባትም ባየር ሚዩኒኮች ረጅም ጊዜ ተተኪ በማድረግ ተጫዋቹን ወደ ባየር ሚዩኒክ ባየር አሬና ሊያመጡት እንደሚፈልጉም ጭምር መረጃው ይጠቁማል። ገና 24 ዓመቱ ላይ ነው የሚገኘው። በኒውካስል ቤት ውስጥ የረጅም ዓመት ኮንትራት ነው ተጫዋቹ መፈረም የቻለው። ዳግም ደግሞ ወደ ጀርመን ቡንደስሊጋ የሚመለስበት እድል መኖሩን አስነብበዋል መረጃው። ኒውካስሎችም አክቹዋሊ ጥሩ ጊዜን እያሳለፉ አይደለም የሚገኙት። በሊጉ ወጣ ገባ ጊዜን እያሳለፉ ነው የሚገኙት። ወሳኝ የሚባለው አጥቂያቸውን ደግሞ አሌክዛንደር አይዛክን ወደ ሊቨርፑል ከሸኙ በኋላ በቀዳሚነት የሚፈልጉትንም ሁጎ ኤኪቲኬን ለማግኘታቸውን እናስታውሳለን እና የቡድኑ ሶስተኛ ተመራጭ የነበረውን ተጫዋች ነው ወደ ክለባቸው ያመጡት። ተጫዋቹም በክለቡ ደስተኛ አለመሆኑ ሲነገር ባየር ሚዩኒክ ደግሞ የተጫዋቹ ፈላጊ ሆኖ ብቅ ማለቱን ነው እንግዲህ መረጃው የሚጠቁመው። ኒኮላስ ጃክሰን እና ቼልሲ ዳግም የመገናኘት እድል እንዳላቸውም ጭምር የተሰማ ነው የሚገኘው። በባየር ሚዩኒክ በተጠበቀው ልክ የ24 ዓመት ተጫዋች እያሳለፈ አይደለም የሚገኘው። እናም በዛ ቆይታው ዳግም የመጫወቻ ጊዜ ባለማግኘቱ ምክንያት ወደ ክለቡ ሊመለስ የሚችልበት እድል አለ። ምናልባት 14.3 ሚሊዮን ፓውንድ የሚጠጋ ገንዘብ በ2025/26 የውድድር ዓመት ተጫዋቹን በቋሚነት ማለት ነው ገንዘብ አውጥቶ የማስፈረም የሚችልበት እድል አለው። ምናልባት ባይ ኦፕሽን እንዳለ ሁሉ ደግሞ ተጫዋቹ አሁን ባለበት ነባራዊ ሁኔታ ጥሩ ቆይታ አይደለም ያለው እና ቀደም ብሎ የቡድኑ ዋና አሰልጣኝ የነበሩት ኤንዞ ማሬስካ እንደነበሩ ይታወቃል። ብዙ የመጫወቻ ጊዜንም ጭምር ለተጫዋቹ ያልሰጡትና አሁን ዳግም ግን ወደ እንግሊዝ ፕሪሚየር ሊግ የመመለስ እድል እንዳለውም ጭምር መረጃዎች ይጠቁማሉ። ምናልባት ቼልሲን በተመለከተ በፊት መስመር ተጫዋቾች
ዘንድሮ ብዙ ዋጋ እያጡ ከሚገኙ ክለቦች መካከል በቀዳሚነት እናነሳለን። ዣኦ ፔድሮ ፒውር 9 ቁጥር ወይም የሳጥን ውስጥ አጥቂ አይደለም። ነገር ግን ከብራይተን ከመጣ በኋላ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ሊያም ዴላፕ ደግሞ በጉዳት ምክንያት በተጠበቀው ልክ ጨዋታዎችን እያከናወነ አይደለም የሚገኘው። ዳግም ግን በሊያም ሮዘንር ስር ኒኮላስ ጃክሰንን ቼልሲዎች ዳግም ተጫዋቹ ወደ ክለባቸው የሚያመጡበት እድል እንዳለም ጭምር ነው የተነሳ የሚገኘው። የጀርመን የውሰቱን ቆይታው ተጫዋቹ ዳግም ወደ ቀድሞ ክለቡ እንዲመለስም ጭምር የሚያደርገው መሆኑንም ነው እየተነገረ የሚገኘው። አትሌቲኮ ዲ ማድሪድ በተለይም ጁሊያን አልቫሬዝን በተመለከተ አሁንም ተጫዋቹን የመሸጥ ፍላጎት የለውም። ነገር ግን ለተጨማሪ ዓመታት በክለብ ውስጥ የሚያቆየውን ኮንትራት ማስፈረም እንደሚፈልግ ነው እየተነገሩት ያሉት መረጃዎች የሚጠቁሙት። ምናልባት ዓለም ላይ ከሚገኙ በጣም አስደናቂ ከሚባሉ ብዙሃኑ የእግር ኳስ ክለቦች እንደነ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ እንዲሁም ደግሞ ባርሴሎናም ጭምር ከሚፈልጉት ክለቦች መካከል በቀዳሚነት የሚነሱ ናቸው እና ደግሞ በዝውውር ሂደቱ ላይ የዚህ ተጫዋች በዚህ ደረጃ መፈለግ ምናልባት አትሌቲኮ ዲ ማድሪዶችን በጣም ያስጠነቅቋቸው እንደሆነም ጭምር መናገር ይቻላል። በጣም የተሟላ የፊት መስመር ተጫዋች ስለመሆኑ ብዙሃኑ የእግር ኳስ ቤተሰቦች የሚመሰክሩለት አይነት ተጫዋች መሆኑን በደንብ ማንሳት የሚቻል ይመስላል። በአጠቃላይ 12 ጎሎችን አስቆጥሯል። ዘንድሮ 6 አሲስቶችን አድርጓል በ34 በተጫወተባቸው የጨዋታ ሂደቶቹ። በጣም ደግሞ በአንድ የእግር ኳስ ተጫዋች ሊኖሩት የሚገቡ የሜዳ ላይ ሁሉም ኳሊቲዎች ካሏቸው የፊት መስመር ተጫዋቾች መካከል በትልቁ የሚነሳ ነው። ዓለም ዋንጫን አሳክቷል። የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ሻምፒዮንስ ሊግን ማሳካት የቻለ ተጫዋች መሆኑንም ጭምር ደግሞ ልናነሳለት የሚገባ ነው እና እነዚህ ሁሉ ክለቦች ይፈልጉታል። አትሌቲኮ ዲ ማድሪድ ደግሞ ተጫዋቹን ለረጅም ጊዜ ኮንትራቱ እንዲያራዘምም የሚጠበቅ ነው። እንደ መረጃ ከሆነ ግን ተጫዋቹ ከስፔን ላሊጋ መውጣት እንደሚፈልግ ምናልባትም ወደ እንግሊዝ ክለቦች የመምጣት እድል እንዳለውም ጭምር መረጃው ይጠቁማል። ወደ ስፔን የሚያቀና ከሆነ እዚያው ስፔን የሚቆይ ከሆነ ግን በቀዳሚነት የሚነሳው ክለብ ባርሴሎና የተጫዋቹ ማረፊያ እንደሚሆንም ጭምር የሚጠበቅ ጉዳይ ነው። በዚህ ቆይታ ላይ ደግሞ ጁሊያን አልቫሬዝ የትኛውን የአውሮፓ ቡድን በቀጣይነት ይቀላቀላል የሚለው ጉዳይ በቀዳሚነት ከሚነሱ ርዕሰ ጉዳዮች መካከል በትልቁ የምንመለከተው ነው። ስቲል ግን ጁሊያን አልቫሬዝ በአትሌቲኮ ዲ ማድሪድ የረጅም ጊዜ ኮንትራት እንዲፈረምም ጭምር ከሚጠበቁ የፊት መስመር ተጫዋቾች መካከል አንዱ መሆንም ጭምር ነው በዚህ ሰዓት ላይ መረጃዎች እየገለጹ የሚገኙት። ይሳካለታል የዛው በባርሴሎና ቤት ውስጥ ወደ ባርሴሎና ሊያቀና የሚችልበት እድል ይኖራል፣ አሊያስ በአትሌቲኮ ዲ ማድሪድ የረጅም ጊዜ ኮንትራት ይፈርማል፣ አሊያስ ደግሞ በተመሳሳይ ተጫዋቹ ወደ ሌሎች ክለቦች ያቀናል የሚሉት ጉዳዮች የተነሱ ነው የሚገኙት። ምናልባት ይሄኛው መረጃ ለብዙሃኑ የእግር ኳስ ቤተሰቦች ኮንትሮቨርሲ መፍጠር እድልም ጭምራለው ተብሎ ነው የሚጠበቀው። አሌሃንድሮ ጋርናቾን በተመለከተ በዚህ ውድድር ዓመት እንደሆነ ይታወቃል ከማንቸስተር ዩናይትድ ተለያይቶ ወደ ቼልሲ ያቀናው። ስቲል በቼልሲ ቤት ውስጥ በሚጠበቀው ልክ ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው ለማለት ያስቸግራል። መረጃዎች እንደሚጠቁሙት ከሆነ አሌሃንድሮ ጋርናቾ ከቼልሲ የሚለያይባቸው እድሎች እንዳሉም ጭምር መረጃዎች ይጠቁማሉ። ምናልባትም እንደነ አርሰናልና ኒውካስል ዩናይትድ ደግሞ የተጫዋቹ ፈላጊ ናቸው የሚሉ መረጃዎችን በመውጣት ላይ ነው የሚገኙት። በዚህ ምክንያት ይህ ተጫዋች ገና በተቀላቀለ በአንድ ዓመት ቆይታዎች ውስጥ ከቼልሲ ጋር ተለያይቶ ወደ ሌሎች የፕሪሚየር ሊግ ክለቦች ሊያቀና የሚችልበት አማራጭ እንዳለም ጭምር ነው መረጃዎች የሚጠቁሙት። ለአሌሃንድሮ ጋርናቾ የእግር ኳስ ቆይታ ግን በጣም ወረስት ሊባል ይችላል። ይሄ መረጃ የምርም እውን የሚሆን ከሆነ በቼልሲ ቆይታው በተፈለገው ልክ ሻይና ለማድረጉ የቼልሲን ቆይታው ደግሞ ምናልባትም የጌም ታይም ብዙ ባለማግኘት ከክለቡ ጋር የሚለያይባቸው ድሎች እንደሚኖሩም ጭምር የሚጠቁሙ ናቸው። ይሳካለታሉ የሚለውን ጉዳይ በቀጣይ እናያለን። ነገር ግን ለተጫዋቹ በጣም በአጭር ጊዜ ውስጥ የብቃቱን ጣሪያ ማየት ሳይቻል ሊቀጭ የሚችልባቸው ድሎች መኖራቸውንም ጭምር መጥቀስ በምንችልበት ልክ ከማንቸስተር ዩናይትድ ወደ ቼልሲ ከቼልሲ ደግሞ ወደ ሌሎች ክለቦች የሚያቀናባቸው ድሎች እንደሚኖሩም ጭምር መረጃዎች በመጠቆም ላይ ነው የሚገኙት። የ29 ዓመቱ ኢቫን ቶኒ ወደ እንግሊዝ ፕሪሚየር ሊግ መመለስ እንደሚፈልግም ጭምር ቲም ቶክ አስነብበዋል። 29 ዓመቱ ላይ ነው የሚገኘው። እንደ ቶተንሃም ስፐርስ ያሉ ክለቦች ደግሞ የተጫዋቹ ፈላጊ መሆናቸውም ጭምር እየተነገረ ነው የሚገኘው። ብዙዎቻችን በፕሪሚየር ሊጉ
ፕሩቭን ከነበሩ ጨዋቾች መካከል አንዱ እንደነበረ እናስታውሳለን። በተለይ በብሬንፎርድ የነበረው ቆይታ ወደ ሳውዲ ፕሮ ሊግ አልሃሊ ማቅናቱ ይታወቃል። ነሐሴ 2024 ያንን ቡድን ከተቀላቀለ በኋላ እስከ 2028 ድረስ የሚያቆይ ኮንትራት አለው። 58 ጎሎች እንዲሁም 15 አሲስቶችን አድርጓል በ76 ጨዋታዎች በሳውዲ ፕሮ ሊግ። ነገር ግን ወደ ሳውዲ ፕሮ ሊግ የሚያቀኑት ጨዋቾች ፕሩቭን መሆናቸውን ብዙዎች መናገር ይችላሉ። ነገር ግን ብቃቶቻቸውን በተመለከተ ደግሞ ያ ከገንዘብ ጋር ካልሆነ በቀር የእግር ኳስ ማብቂያቸው በዛ ልክ በፕሪሚየር ሊጉ በሚነሳው ጣሪያ ልክ ከፊት የሚነሱ ናቸው ለማለት ያስቸግራል እና አሁን ግን በነገሮች እንደሚጠቁሙት ከሆነ ማለት ነው ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ መመለስ እንደሚፈልግም ጭምር ነው የምናነሳው። የቀድሞ የአርሰናል ኮከብ ከነበሩት ተጫዋቾች መካከል አንዱ የኢማኑኤል ፔቲት አስተያየት በዚህ ሰዓት ላይ ብዙዎቹን እያነጋገረ ነው የሚገኘው። ከነዚያም መካከል ስለ ዴክላን ራይስ ያነሳው አስተያየት ነው። እሱም ዴክላን ራይስ ቀጣዩ የባላንዶርን ምርጫን በተመለከተ ዴክላን ራይስ ያንን ከፊት ሆኖ እየመራ የሚገኝ ተጫዋች መሆኑንም ጭምር ነው መልእክቱን እያጋራ የሚገኘው። ምናልባት ዓለም ዋንጫ ከፊት ለፊቱ የሚጠበቀው ተጫዋች ነው። ከዚያ ባሻገር ደግሞ በአውሮፓ ሻምፒዮንስ ሊግ ቡድኑ በእንግሊዝ ፕሪሚየር ሊግ እያሳለፈው የሚገኘው ቆይታ በጣም አስደናቂ ነው። ስለዚህ ለሱ እነዚህ የውድድር ዓመቱ የሚያጠናቀቅባቸው መንገዶች በትክክል ከባላንዶሮች ጋር ተያይዞ ለሚነሱት የግል ስኬቶች በተጫዋቹ ቆይታ ላይ ትልቅ ተጽዕኖ ይኖራቸዋል። ነገር ግን ተጫዋቹ አሁን ባለው ነባራዊ ብቃት ላይ ዓለም ነባራዊ ቆይታ ላይ ተጫዋቹ ትልቅ ከፊት ለፊት ሆኖ ይህንን እየመራ እንደሚገኝም ጭምር ኢማኑኤል ፔቲት መልእክቱን አጋርቷል። ማንቸስተር ዩናይትድ ጋር በዳግም እንመለስ። ሃሪ ማጓየርን በተከታይነት እናነሳለን። በዩናይትድ ቤት ውስጥ ሳምንታዊ ደሞዙ እንዲቀነስ ጥያቄ እየቀረበለት ነው የሚሉ መረጃዎች በመውጣት ላይ ነው የሚገኙት። ለዚህ ደግሞ ተጫዋቹ ኮንትራቱን በተመለከተ ማንቸስተር ዩናይትድ ምናልባትም በዚህ ውድድር ዓመት ኮንትራቱ ሲጠናቀቅ በነፃ ክለቡን እንዳይለቅ ለተጨማሪ ዓመታት የማስፈረም ፍላጎት አለው ተብሏል በዩናይትድ ቤት ውስጥ። ይሄኛው መረጃ ደግሞ ተጫዋቹ ምናልባትም ሳምንታዊ ደሞዙን በመቀነስ በዩናይትድ ቤት ውስጥ የሚኖሩት ቆይታዎች ለተጨማሪ ዓመታት እንዲሆኑም ጭምር የማድረግ ፍላጎት ክለቡ እንዳለው ነው እንግዲህ መረጃዎች በመጠቆም ላይ የሚገኙት። ይህ ከሆነ የዩናይትድ እና የሃሪ ማጓየር ንግግሮች ለተጨማሪ ዓመታት በክለብ ውስጥ እንዲቆይም ጭምር የሚያደርጉት መሆናቸውም ነው በዚህ ሰዓት ላይ የተሰማ የሚገኘው። ይሳካለታል ተጫዋቹ ውስጥ የሚሉት ጉዳዮች በመነሳት ላይ ነው የሚገኙት። ነገር ግን አሁን በቅርብ ጊዜ በተለይም በማይክል ካሪክ ስር በጣም አስደናቂ ብቃቶችን ሜዳ ላይ እያሳለፉ ከሚገኙ ተጫዋቾች መካከል አንዱ መሆኑን ተከትሎ ተጫዋቹ ከዩናይትድ እንዲወጣም ጭምር ከማይፈለጉ የቡድኑ ቁልፍ ተጫዋቾች መካከል አንዱ እንዲሆን እያደረጉት ነው የሚገኙት የሜዳ ላይ ብቃቶቹ። ይህንን የማያ ጊዜ ደግሞ በቅርብ ጊዜያቶች ያስተዋል ነው የሚገኘው። የተጫዋቹ ብቃት ሜዳ ላይ እንዲቆይ እያደረጉት መሆኑን ነው እያስተዋልን የምንገኘው። እንዴት ይሆናል በቀጣይስ የሚለው ጉዳይ ከምንመለከታቸው የዝውውር ጉዳዮች መካከል በቀዳሚነት የሚነሱ ናቸው። በዩናይትድ፣ አርሰናል፣ ቼልሲ እንዲሁም ደግሞ ሌሎች ክለቦች በኩል እየተነሱት የሚገኙ የዝውውር መረጃዎች በጥቂቱ እነዚህን ይመስላሉ። ምናልባት ሰንደርላንድ ስቲል የተጫዋች ማስፈረም ይፈልጋል ተብሏል። የ25 ዓመቱን የቡድኑን የፊት መስመር ተጫዋች ዊልሰን ኢስዶርን ማለት ነው በዚህ ሰዓት ላይ ማስፈረም የሚፈልገው። ቶተንሃም ስፐርስ፣ ክሪስታል ፓላስ፣ ዌስትሃም ዩናይትድ ደግሞ በተመሳሳይ በሪያል ማድሪድ እየተጫወተ የሚገኘው የ32 ዓመቱን ተከላካይ አንቶኒዮ ሩዲገርን ይፈልጋሉ ተብሏል። ኖቲንጋም ፎረስት የ23 ዓመቱን ብራዚላዊ ተጫዋች ሙሪሊዮን ለተጨማሪ ዓመታት ምናልባት በዚህ ሰዓት ላይ በቼልሲ ይፈልጋል። ተጫዋቹ ወደ 70 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ለተጫዋቹ ዝውውር ይፈልጋሉ። ነገር ግን ይበልጥ ደግሞ በክለባቸውም ጭምር እንዲቆይ ለማድረግ ንግግሮችን ይጀምራሉ ተብሎ ነው በቅርብ ጊዜ የሚሰማው። ብዙሃኑ የአውሮፓ መረጃዎች በዚህ ሰዓት ላይ ያነሷቸው የሚገኙት የዝውውር መረጃዎችን በተመለከተ ከፊት የሚቀመጡት ርዕሰ ጉዳዮች እነዚህ ይመስላሉ።